ሮቤል ጨካኝነቱን በይፋ አሳይቷል። ሉካናን አንቺ ነሽ የተናገርሽው በማለት ጉሮሮዋን አንቆ ለመግደል የፈለገ ይመስላል። እንዲሁም ሚራንም አንቺም ለኔ አታስፈልግኝም፣ ይህን ያህል ስቃይ መከራ ሲደርስብኝ የት ነበርሽ በማለት እንደማይለቃት ስለነገራት ሚራም እባክን ተወን፣ ጨካኝነትና አረመኔነት ለማንም አልፈጅም፣ አንተንም ይህን ሁላ ስቃይ መከራ ያመጣብህ ጨካኝነት ነው በማለት እንዲለቃትና እንዲሁም ደግሞ ሉካናንም መግደል ሳይሆን ከቤቱ ለቃ እንድትወጣና አድርጋት እንጂ የሰውን ሕይወት ማጥፋት ይብቃን ብላለች። እንዲሁም አድናንን ምን እንዳደረግከውና የት እንዳደረግከው አውቀህ አምጣ፣ ለእኛ አረመኔነት ምንም የጠቀመና ከምንም ነገር ያሳለፈን የለም ብላለች። ሮቤል ግን አረመኔነቱን ቀጥሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁ እና ለምታበረታቱኝ ከልብ አመሰግናለሁኝ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ እላለሁኝ። ሉካና ድራማ በአለፈው ቪዲዮአችን ላይ እንዳየነው ሮቤልና አድናን ባንድ እንደተናነቁና እንዲሁም አድናን ለሮቤል ውሃ ባመጣበት ሰዓት ሮቤል ደግሞ ከደብቆ ከኋላ እንደመተውና እንደጣለው እንዲሁም አድናንን ያንቆ ከእንግዲህ እንደማይምረውና ልክ አንተ እንደጨከንክብኝ እኔም ጨካኝ ሆናለሁ እያለ ሲያሰቃየው እንደነበረ አይተናል። በዛሬው ቪዲዮአችን ላይ ደግሞ አድናንን ከነበረበት ቦታ አንገላቶና አሰቃይቶ ጥሎት ወደ ቤት ተመልሷል። እቤት ሲደርስም የመጀመሪያ ተንኮልና እንዲሁም ደግሞ ይህንን ስቃይ ያመጣችብኝ ሉካና ናት በማለት ሩጦ ሉካናን አንቆ አንቺ አታስፈልግኝም፣ ከዚህ ከቤት ብጠፊ እንኳን ምንም የምትበጅ ልጅ አይደለሽም በማለት ጉሮሯን አንቆ እያስጨነቃትና እያሰቃያት ይገኛል። ሮቤል ጨካኝነትና አረመኔ ጥግነቱን የባለፈው ብቻ ሳይሆን ከእንግዲህም ወዲያ እንደሚቀጥልበት እየተናገረ ነው። ሚራንም አንቺም ለእኔ ምንም አጠቅምኝም፣ ስለዚህ ከአጠገቤ አስወግድሻለሁኝ፣ ቀጣይ አንቺ ነሽ በማለት እያስጨነቃት ይገኛል። ሚራም እኔ ምን አደረግኩ? ሉካናስ ምን አደረገች? እባክህ ጨካኝነትና አረመኔነት ለምንም አልበጀን፣ አንተንም ያጋለጠና ለዚህ ስቃይ መከራ የዳረገህ ጨካኝና አረመኔነታችን እንዲሁም የምንጎነጉነው ሴራና የጠነሰስነው ነገር በሙሉ ለእኛ ውርቀት እንጂ ምንም እየጠቀመን የለም ብላለች። ሮቤል ግን አንቺ በጭራሽ ስለኔ ፍላጎትና ዓላማ ልታውቂያችም፣ አፍሽን ዘግተሽ ተቀመጪ፣ አለዛ አንቄ ነው የምለሳርፍሽ በማለት አስፈራርቷታል። ሚራ ግን አያያዙ ስላልወደደች እና ስለፈራችው ሚራንም እኔንም ያንቀኛል በማለት ስለጨነቀች ሉካናን አትግደላት፣ ምን እንዳደረገች በይፋ ጠይቃት፣ ምን እንደሆነችም ልትነግርህ ትችላለች፣ እባክህን እያለች ስትለምነውና ስትማጸነው አይተናል። ይህም የሆነው ሉካና እህቴ ሳራን አክባር እነግርሻለሁ፣ የት እንዳለሽ አሳውቅሻለሁ ስላለኝ ነው የሄድኩት እሱ ጋር ስላለችና ለአድናን ስላወራች ይህንን ለምን አወራሽ? እኔ ያወራውሽና የነገርኩሽ ለአንቺ እንጂ ለሱ ነው ወይ በማለት ይህንን ስቃይም ሊያመጣባት ችሏል። ሮቤል በጣም ጨካኝና አረመኔ፣ ለሰው ሩህ ምንም የማይራራ በጣም መጥፎ ከሚባለው ሰው አንዱ ነው። ሚራ ግን እስከዛሬ ወዲቸውና እንዲሁም ለሱ ሳብር የነበረው በጣም ከባድ ነው። እንዲሁም ስህተተኛይቱና ጥፋተኛይቱ እኔ ነኝ። አሁን ምን
ማድረግ እንዳለብኝ በራሴ ውሳኔና ፍላጎት ማሳካት አለብኝ ብላለች። ይህም የሚሆነው አድናንን የት እንዳለ እሱንም ተከታትዬ ማየትና ማምጣት አለያም ደግሞ ከኋላ መትቼ ልክ እንደ ሮቤል አድናን ላይ እንደፈጸመው የብትር አደጋ እኔም ሮቤልን እንደዛም አድርጌ መትቼም ቢሆን የሁለታቸውንም ሕይወት ማትረፍ አለብኝ በማለት ወስናለች። ሚራ ግን እየፈራችው ይህንን ብቻ ሳይሆን እነሱን ከጨረሰና ካስወገደ በኋላ ቀጣይ ወደ እኔ ይገለበጣል በማለት ፍራቻ ስላለት ነው። አድናንም እኔ የማዝነውና እንዲሁም የምጸጸተው በራሴ እንጂ ሮቤል በከዳኝና በመታኝ አይደለም ብሏል። ለምን የዋህነቴና ገራነቴ እንዲሁም ወንድሜ ብዬ ጊዜና ገንዘቤን ማጥፋቴ አይበጀኝም ነበር። ይህንንም አስቀድማ ሉሃና ስትመክረኝና ስትነግረኝ ነበር። እኔ ግን ወንድሜ ነው እያልኩ ሳንቀላብስና ሳስታምም የኖርኩት ጥላቴ ዛሬ እኔን ሊያጠቃኝና ሊመታኝ ችሏል። ስለዚህ እኔ በማንም ፍርድ ልሰጥ አልችል፣ እንዲሁም ማንንም ክፉ ሰው ማለት አልፈልግም ብሏል። ሮቤልም ልክ እንደተባለው ጨካኝና አረመኔነቱንም በገሃድ እያሳየ ይገኛል። ከእንግዲህ እናንተ ሳትሆኑ እኔ እንጂ እናንተ ምንም ልታደርጉኝ አትችሉም ብሏል። በዚህ የተነሳም ሉሃናንም ሆነ ሚራንም ለማነቅና ለመግደል እየተዘጋጀ ያለው ሮቤል
አድናንም ለኔ ምንም ቢያደርገኝ እንኳን አይገርመኝም። ሰው ወንድ ልጅ ጀግንነቱንና ጉልበቱን ማሳየት ያለበት ልክ ተወንድ ጋር እንጂ ተሴት ጋር ሉኻናና ሚራን ማነቅ አይደለም። እንዲሁም ሳራን ደግሞ አንቆ ገድሎ ወደማይታወቅበት ቦታ ጫካ መጣልና እንዲሁም መምጣት የወንድ አግባብ አይደለም። ወንድ ማለት ከወንድ ጋር ገጥሞ ችግሩንም ሆነ በደሉንም የሚመልስ እንጂ ከሴት ጋር የሚሳፈጥና እንዲሁም ደግሞ አሲፋጣ የሚገባ ምንም ወንድ አይደለም ብሏል። ስለዚህ ሮቤል እኔ ማንንም ሳልነካ ግድ በራሴ የሉኻናን እህት ለማወቅ የኔንም ህይወት ለማትረፍና በነፃነት ለመኖር የምችለውን ያክል እታገላለሁ። ከእንግዲህ ወዲያ ግን ወንድሜ አለኝ፣ ወንድሜ መከታዬ እሱ ይሆነኛል ብዬ ትንፋሽ አልተነፍስም ብሏል። እኛም ተመልካቾቻችን ሮቤል በጣም ጨካኝና አረመኔ ስለሆነ አድናን ከወደቀበት ከተነሳና እንዲሁም ተተረፈ ከቤት ቢያባረርና ሉኻናን ይዞ ቢቀመጥ ደስ ይለናል። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በያላችሁበት ፈጣሪ ጠብቃችሁ ይጠብቀን። መልሰን እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ